ሰላም አለይኩም። እኔ ብዙ ጊዜ ሴቶች ብቻ ይመስሉኛል የሚበደሉት። ለካስ አገር ቤት ያሉ እህቶቼም ብዙ ባህር ማዶ ያሉት ወንድሞቼ እያስለቀሱ ነው። ነገሩ እንደዚህ ነው። አንድ ወንድሜ ከባህር ማዶ ደወለልኝ። ወንድሜ ብዙ ሁሉንም አይነት ህይወት አይቷል። በኑሮ ደረጃም የራሱ ቤት ያለው ጥሩ ኑሮ እየኖረ ያለ ሰው ነው። እዛ ሀገር ዲን ላይ ጠንካራ የሆነ ሴት አጥቶ ወደ ዲን ለመመለስ በእስልምና የምትረዳው ዲን ላይ ጠንካራ የሆነ ሴት ይፈልግና አገር ቤት ያሉ ቤተሰቦቹ ላይ ይደውላል። ቤተሰቦቹም በጣም የጥሩ ቤተሰብ ልጅ ጎበዝ ልጅ አለች እና ይሉትና ይሄዳል። ከዛ እሺ ብሎ ሄዶ ያያል። ሲያያት እሱም ወዷት ከዛ በኋላ ኒካ ይታሰራል። ከዛ በደስታ ብዙ ነገር ገዝቶላት ወርቁን ምኑን እንዳለኝ ከሆነ ወደ 2 ሚሊዮን ብር ጨርሷል። ከዛ ለካስ አጅሬት ሌላ የወንድ ጓደኛ አላት። ስትወጣ ጅልባብ ለብሳ ትወጣ እንጂ ከቤት ለካስ የወንድ ጓደኛ አላት፣ ቦይ ፍሬንድ የሚባለው ማለት ነው። ከዛ ትንሽ አብረው እንደቆዩ ያው እንግዲህ ሌብነትን የለመደ ሰው ሌብነቱን አይተውምና ዘላ ወደዛኛው ትሄዳለች። ከዛ ቢጠብቅ የት ትመለሳለች? ከዛ ቤተሰቦች ይጣሉና መታ ወርቁንም ትመልሳለች። በዚህ የተናደደው ወንድሜ እሱ መጀመሪያም ሴት አጥቶ አልነበረም። ከዛ የመጣው ያጣው ለዲን የምትሆነው ሴት ነው። ወደ አላህ የምታቃርበው ዲን ላይ የምታግዘውን ሴት ነበር ያጣው። እዚህ ሲመጣ ጭራሽ ተገላቢጦሽ ሆነ። ከዛ በንዴት በቃ እመለሳለሁ ለ2 ወር ብሎ የመጣው እመለሳለሁ ሲል ቤተሰብ አይ አይሆንም፣ አንዴ መታሃል፣ ሌላም የጥሩ ጎረቤት ልጅ አለች ይሉትና እሺ ብሎ ከሌላው ጋር ያስተዋውቁታል። አሁን ከዚህችም ጋር ኒካ ይታሰራል። ከዛ እሱም ኒካውን አስሮ ሽርሽር አብረው ትንሽ ፏ ብለው አጅሬ አታውቅም። ያው እንግዲህ 1 ወር ምናምን ቆይተው አብረው ይመለሳል። ለካስ ሲመለስ ሞባይሏን ጠልፎ ነበር የተመለሰው። ምክንያቱም አንዴ ተበልቷል። ረሱል አለይሂ ሰላቱ ወሰለም ምን አሉ? ሙእሚን በአንዱ ጉድጓድ 2ቴ አይነደፍም። ስለዚህ አንዴ ተበልቷል። ኢሞዋን ምናምን በሷ ቁጥር በሞባይሉ ላይ ከፍቶ ነበር ሄደው ሲነግረኝ የሚዘገንን ሜሴጆች። እቺኛውም ለካስ ቦይፍሬንድ አላት። የሚዘገንን ሜሴጆች ይደርሳሉ። ከዛ መጨረሻ ትግስቱን የተፈታተነው ምን የሚለው መሰላችሁ? የተለመደው ቦታ እንገናኝ፣ ነገ የተለመደው ቦታ እንገናኝ፣ ናፍቀኸኛል ምናምን። ያው እንግዲህ ብዙ ነገሮች አሉ፣ ተይውት እነሱ። የተለመደው ቦታ ሲገናኙ ምን እንደሚፈጠር አስቡት። በዚህ ሁኔታ ለቤተሰቦቹ ተናግሮ እዛው እያለ ኒካውን አወረደና ደወለልኝ። እኔ አንድ ነገር መከርኩት። ከአላህ ጋር ያለህን ግንኙነት ቀጥልበት፣ ግን ካሁን በኋላ ስደት ቤት ያሉ እህቶች ያሉ ጥሩ ባል የሚፈልጉ
ከስደት የሚያወጣቸው ከሰው ቤት የሚያወጣቸው አራ የጥሩ ባል ያለ ያሉ ሌት ተቀን አላህን እየተማጸኑ ያሉ አሉ። ካሁን በኋላ የእናቷን እንጀራ ያልጠገበችን ሴት መከታተሉን ተውና ላንተ ራሱ ስታወጣት ላንተ ክብር የሚኖራት ከገባችበት ማት ከገባችበት ስቃይ ውስጥ ከሰው ሀገር ህይወት አላቀሃት ጥሩ ህይወት ስትሰጣት በምላሹ ጥሩ ነገር የምትሰጥህ እህቶቼን ፈልግ። በዚህ ተስማምተን ከወንድሜ ጋር ተለያየን። እኔ ኢትዮ ላላችሁ እህቶቼ መመክራችሁ አንድ ምክር አለኝ። እሱም አዎ ዲያስፖራ ትፈልጋላችሁ። እሺ በፊት ያልሆነ ህይወታችሁ ውስጥ ነበራችሁ እንበል። ግን ሲመጣ ለምን ማትጠቀሙበት ታዲያ? ለምንድነው ያለፈው አልፏል ወደ አላህ ተመልሳችሁ ጥሩ ህይወት የማትኖሩት? እንዲመጣ ትፈልጋላችሁ። ሲመጣ ደግሞ እንዲህ አይነት ነገር በሱ ላይ መፈጸም ግፍ አይሆንም? አሁን እነዚህ ሴቶች አላህ ምንዳቸውን በዱንያም ይከፍላቸዋል። ለወንድሜ አላህ ጥሩ ሚስት ለግሰው። ስለዚህ በሰው ላይ መጥፎ ነገር የሚሰራ ሰው በሱ ላይ መጥፎ ነገር መሰራቱ አይቀርም፣ ይቆያል እንጂ። ሰላም አለይኩም።